ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዛሬው የተረካ ቆይታችን ደግሞ የሸገር ወጎች በሰለሞን ታደሰ 2005 ዓመተ ምህረት ከታተመው መጽሐፍ ውስጥ የተወሰኑ ታሪኮችን የማስደምጣችሁ ይሆናል። የሸገር ወጎችና እውነተኛ ታሪኮችን የያዘ ነው። እስከ ተረካው ማብቂያ ድረስ አብራችሁኝ ሁኑ። ተረካውን ሲጀምሩ ላይክ ማድረግውን አይዘንጉ። እንዲሁም ለዚህ ቻናል አዲስ ከሆኑ ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ወደ ተረካዎቹ። መጀመሪያ የማስደምጣችሁ ትረፊ ያላት ነፍስ የሚል ይሆናል። ትረፊ ያላት ነፍስ። አንድ ነገር አስቤያለሁ፣ መዝናናት። አንድ ነገርም አምሮኛል፣ ብቸኝነት። አንድ ነገርም እሻለሁ፣ ጥሩ ሙዚቃ። ቀስ እያልኩ ከ22 ማዞሪያ ወደ መድኃኔዓለም በሚወስደው መንገድ መጓዝ ጀምሬያለሁ። ሰዓቴን ተመለከትኩ። 3:45 ደቂቃ ይላል። እንዴ ገና ልጅ አይደል እንዴ? ስለ ራሴን ለማሳመን ሞከርኩ። ደግሞም ተሳካልኝ። ዳርና ዳር የተተከሉት የመብራት ምሰሶዎች በእኔ በልጥ የሚፎካከሩ ይመስላል። የያቅማቸውን ጨለማውን ለመግፈፍ ጥረት የሚያደርጉ ይመስላሉ። ለወትሮ ውርውር ይል የነበረው የሰው ማዕበል ዛሬ እንዳትወጣ የተባለ ይመስላል። ምናልባት የሳምንቱ የመጀመሪያ ቀን ፈረንጆቹ ብላክ መንደይ የሚሉት ስለሆነ ይሆናል። ሰው ሄደም መጣም ዘወትር በራቸውን ክፍት አድርገው የሚጠብቁት ባርና ሬስቶራንቶች ግን የዕለቱን እንግዳ ይጠባበቃሉ። ይህን ሁሉ እያሰብኩ ወደፊት መራመዴን ቀጥያለሁ። ተከታትለው ከተያያዙት ከነዚህ ቤቶች ከአንዱ የ50 ሴንት ኢንዳ ክለብ ሙዚቃ ይሰማል። ለጥቆ ካለው ቤት ደግሞ የዳዊት መለሰ ላልከዳሽ ቃል አለኝ የሚል ጣፋጭ ዜማው ይደመጣል። ግን እርምጃዬን አላቆምኩም። ከጥቂት እርምጃዎች ቀጥሎ ካለው ባህር የአንዲት እንስት ለስላሳ ውስጥን የሚሰረስር ዜማ ሳደምጥ ግን መቀጠል አልቻልኩም። ዘፈኑ አሁን ወደ ጆሮዬ እየቀረበ መጣ። ምንም አይደለም ብዬ ልጽናና፣ በርታ ስለኔ ልቤ ጽና፣ ወራት አለፉ እንደሞት ከብደው፣ አልቻልኩም እንዴት ልልመደው። ከውስጥ ወደ ውጭ እንጂ ከውጪ ወደ ውስጥ የማያሳየውን ከባድ በር ከፍቼ ወደ ውስጥ ስዘልቅ የሽቶ የሲጋራ የመጠጥ ሽታ ተደባልቀው ወደ አፍንጫ ይደረሱ። በደብዛዛው ብርሃን አይኔ ሊያይ እስከሚችለው ድረስ ወደ ውስጥ ተመለከትኩ። በአንድ ጎን 2 ወጣቶች ከ2 እንስቶች ጋር የሞቀ ጨዋታ ይዘዋል። ወደ ባንኮኒው ደግሞ የተወሰኑ ሰዎችና ፈንጠር ብለው የተቀመጡ ቤት ውስጥ ከሚዝናኑት በእድሜ በለጥ የሚሉ መሆናቸውን አይቶ መገመት የማይከብድ ሰውዬ፣ እንዲሁም ፈንጠር ብለው የተቀመጡ ባለባበሳቸው የቤቱ ሰራተኞች መሆናቸውን የሚገመት እንስቶች ከወደ ጥግ ያልተያዘ ቦታ መርጬ ገና ከመቀመጤ ምን ልታዘዝ የሚል ጥያቄ ያቀረበችልኝን እንስት ከላይ እስከ ታች ካየኋት በኋላ እባክሽ ቀዝቀዝ ያለ ቢራ ስል ትዕዛዜን አስተላለፍኩ። ከመቅጽበት ያዘዝኩት ቢራ ከፊት የገጭ አለልኝ። የልጅቱ ፍጥነት አስገርሞኝ በጽሞና ሁኔታዋን መከታተል ጀመርኩ። ጠይም ረጅም መሆኗን ብቻ ልብ ብያለሁ። ሌላውንማ በምን ታይቶኝ። ቢራዬን እንዳጋመስኩ በምልክት ጠራኋት። አፍጥጬ ሳያት እየተገረመች መሰለኝ። እባክሽ ትደግሚኝ ስል በትህትና ጠየቅኳት። እሺ የምትል ምጥን ፈገግታዋን አሳይታኝ ወደ ባንኮኒው ስታመራ ከራሴ ጋር ለጥቂት ሴኮንድ ከተሟገትኩ በኋላ ወዲያው አንድ ውሳኔ ላይ ደረስኩ። ወስኜም አልቀረው። ቢራውን አስቀምጣልኝ ልትመለስ ስትል እባክሽ አንቺም የምትጠጪውን ይዘሽ አጫውቺኝ ስል ጠየቅኳት። ያለምንም ማመንታት ወደ ባንኮኒው አምርታ ቢሮዋን ይዛ ከፊት ለፊት የተቀመጠች።
ቢራዎች እየተደጋገሙ ሲመጡ ስምሽን ሳትነግሪኝ አልኳት። በጎን እያየኋት ማኪ እባላለሁ አለች ፈገግ ብላ። እውነተኛ ስምሽ ነው ጠየቅኳት። ማክዳ ነው ስሜ፣ ጓደኞቼ ሲጠሩኝ ማኪን የሚሉኝ። እሺ እኔም ከፈቀድሽልኝ ማኪ ልበል። እና አንቺን እንዴት ማግኘት እችላለሁ ስል ጥያቄን አቀረብኩላት። ለጥቂት ደቂቃ በዝምታ ካየችኝ በኋላ አልጋ ይዘሃል ስትል ጥያቄዋን ሰነዘረችልኝ። በዛ ደቂቃ የደነገጥኩትን ድንጋጤ ነኝ የማውቀው። እንደምንም ያለኝን ኃይል አሰባስቤ እኔ እንኳን አብሬሽ ለማደር ወይ ለሌላ ነገር አይደለም የፈለኩሽ ስለ አቋርጠኝ ታዲያ ለትዳር ነው ስትል በማሾፍ ጠየቀችኝ። ከብዙ ምልልስ በኋላ ማንነቴን ነግሬያት ጋዜጠኛ መሆኔን አንዳንድ ነገር ለመነጋገር እንደምፈልጋት አሳምኛት ስልክ ቁጥሬን ሰጥቻት በማግስቱ እዛው አካባቢ ካለ ካፌ እንድንገናኝ ተስማምተን ሂሳቤን ከፍዬ መልሱን እንድትይዘው ነግሬያት ቤቱን ለቅቄ ወጣሁ። በጠዋቱ ተንቀሳቃሽ ስልኬ ወይ ሞባይሌ ሲጠራ የግዴን ተነስቼ ሃሎ ስል ሄሎ ትናንት ማታ ተገናኝተን ነበር። ወዲያውኑ ማክዳ ነሽ ስል ጥያቄን አቀረብኩላት። አዎ ነኝ። ከተመቸህና ያልከኝ ነገር እውነት ከሆነ አሁኑኑ እንድንገናኝ ፈልጌ ነው። ሰዓቴን ተመለከቱ። 2:45 ደቂቃ ላይ ያመለክታል። እሺ የት እንገናኝ? የማይርቅህ ከሆነ መገናኛ ቤተልሔም እንገናኝ። በፍጥነት የእሽታ መልሴን አሰምቻት ልብሴን ቀያይሬ ወደ ቀጠረችኝ ቦታ መራሁ። ቦታው ላይ ደርሼ ደረጃውን ጨርሼ ወደ ውስጥ ስዘልቅ በጎን ካለው መቀመጫ በአንዱ ላይ ተቀምጣ ስትጠብቀኝ አገኘኋት። ሰላምታ ከተለዋወጥን በኋላ ወደ መቀመጫው አምርቼ ጎኔን አሳረፍኩ። ማታ በደብዛዛው ብርሃን ያልታዩኝን ነገሮች በሙሉ መመልከት ጀመርኩ። ጠይም ረጅም ለስላሳ ፊት ያላት፣ አይኖቿ ሚስጥር የሚያወሩ የሚመስሉ ቆንጂዬ እንስት። ሻይ ቡና እያልን በአንድ ነገር እንስማማ፣ ታሪኬን በሙሉ ልነግርህ ፈቃደኛ ነኝ። በመጀመሪያ ደረጃ ፎቶ እንዳትጠይቀኝ፣ በሁለተኛ ደረጃ ደግሞ ያንተን ማንነት የሚገልጽ ነገር ፈልጋለሁ ስትል በሁኔታዋ እየተገረምኩ ይህን ሁሉ ጥርጣሬና ጥንቃቄ ለምን ስል ጠይቃት አሰብኩና ደግሞ እምቢ ብትለኝስ ብዬ ሐሳቤን ተውኩት። የያዝኩትን መጽሔት ገልጬ የምሰራበትን አምድ አሳይቻት መታወቂያዬንም ከቦርሳዬ አውጥቼ አቀረብኩላት። ሁለቱንም በጥሞና ካየች በኋላ በፊቷ ላይ በአንድ የመረጋጋት መንፈስ ሲሰፍንባት አስተዋልኩ። እንዲህ ስትልም ታሪኳን ጀመረችልኝ። እናትና አባቴ ያወጡልኝ ስም ሰብለ ነው። ተወልጄ ያደግኩት እዚሁ አዲስ አበባ ሳር ቤት አካባቢ ነው። ቤተሰቦቼ ሞልቶ የተረፋቸው የሚባሉ አይነት ነበሩ። አባቴ በተለያዩ ሀገሮች ለንግድ ስራ ይንቀሳቀሳል። እዚህ በከተማችን ውስጥ ራሱ አሁን መጥቀስ የማልፈልጋቸው የንግድ አይነቶች ያካሂዳል። በክፍለ ሀገሮችም እንዲሁ በአጠቃላይ ደርዘን የሚሞሉ ድርጅቶችና ሱቆች ባለቤት ነው። እናቴም ብትሆን በድርጅቱ ውስጥ ባላት ከፍተኛ ድርሻ ውሏና ምሽቷ በስራ ተጠምዳ ነው። ለቤቱ የመጀመሪያም የመጨረሻም ልጅ እኔ በመሆኔ ትምህርቴን ጥሩ በሚባሉ ትምህርት ቤቶች ለመከታተል እድሉን አግኝቻለሁ። ከሁሉ በበለጠ ደግሞ የሚፈልገው ሁሉ ስለሚሟላልኝና ስወጣም ስገባም በሹፌር በተመደበልኝ መኪና በመሆኑ ከማንም የበለጠ ራሴን ደስተኛ አድርጌ ገምትና አስብ ነበር። በአካልም ሆነ በአስተሳሰብ እያደግኩ መምጣቴን ልብ ያላሉት ቤተሰቦቼ ግን ቁጥጥራቸውን ፊት ለፊት ባይሆንም በስውር ማድረጋቸውን አላቋረጡም። የእድሜ መጨመርም ዳሌ ሞላ ጡቶቼ እንደ ጦር በመዋጋታቸው የአዳምን ዘር ማማለል ተያይዘው ነበር። ግን ውበቴ ከዕለት ዕለት መጨመር ለኔ አንድም ቀን ቢሆን ታይቶኝ አያውቅም ነበር። በምንማርበት ትምህርት ቤት መክሊትን ከሌላው አስበልጬ በጓደኝነት ያስኩበት ምክንያት እስካሁን ለኔ አልተገለጸልኝም።
ብቻ እየቀረብኳት በሄድኩ ቁጥር ስለሷ አንዳንድ ነገሮችን ማወቅ ያልቀረም። ከተለያዩ ወንዶች ጋር ግንኙነት እንዳላት እንዲሁም ሲጋራ ሁሉ እንደምታጨስ በመረዳቴ በተለያዩ ወቅቶች እንድትተው በመክራትም እሷ ግን በጭራሽ አልሰማችኝም። አሊያም ልትሰማኝ ፈቃደኛ አልነበረችም። መክሊት የደህና ቤተሰብ ልጅ መሆኗን ባውቅም በተለያዩ ጊዜያት የምታሳያቸው ባህሪያት ጥሩ አልነበሩም። ከጊዜ በኋላ አብራቸው የምትኖረው እውነተኛ ቤተሰቦቿ ሳይሆኑ አሳዳጊዎቿ መሆናቸውን በአንድ አጋጣሚ ብሰማም ምንም አልመሰለኝም። ነገሩን እንደተናገር ቆጥሬው እሷንም ሳልጠይቃት በፍቅርና በመተሳሰብ በጓደኝነታችን አብረን ቀጠልን። በዚህ አይነት ሁኔታ 10ኛ ክፍልን አጠናቀን ወደ 11ኛ ክፍል ስንዘዋወር አንድ ክፍል በመመደባችን የበለጠ ልብ ለልብ እንድንግባባና እሷም እኛ ቤት እኔም እነሱ ቤት እስከ መሄድ ድረስ ተቀራረብን። ትዝ ይለኛል በአንዱ ቅዳሜ ግማሽ ቀን ክላስ ስለነበረን ትምህርት ቤት ስንወጣ በእኛ መኪና ቀጥታ ወደ እነሱ ቤት አመራን። ሾፌሩንም በኋላ እንዲመጡ ነግሬያቸው ሸኘዋቸው። ሽማግሌው ሾፌርም በደስታ እሺ መቤቴ ብለው ወደ ግል ጉዳያቸው ሮጡ። ስንዘዋወር አንድ ክፍል እነ መክሊት ቤት በአጋጣሚ ማንም ባለመኖሩ ምሳ አብረን ተመግበን ፊልም ለማየት ሳሎን ውስጥ ታደም። መክሊት ከጥቂት ቆይታ በኋላ ፊልሙን ከፈተችው። በስክሪኑ ላይ የመጣው ስዕል ግን በአንዴ ከመቀመጫዬ ብድግ አደረገኝ። በጭራሽ አይቼው ቀርቶ አስቤ የማላውቀው ነገር አንድ ወንድ ከሁለት ከተለያዩ ሴቶች ጋር ራቁታቸውን እየተሳሳሙና መቆሜን የተመለከተችው መክሊት ምን ነው ሰብለ ስትል እየሳቀች ጠየቀችኝ። አይ ምንም አልኳት እየተንተባተብኩ። እሷ ግን ካለ ምንም መገረምና መደናገጥ ሁኔታውን በጥሞና ተከታተላለች። እንደምንም ራሴን አረጋግቼ እኔም እንደሷ ሁኔታውን እስከመጨረሻው ስከታተል ቆይቼ ሽማግሌው ሾፌር በመምጣታቸው ተሰናብቻት ወደ ቤት ያመራው። አታሶሽኝና ከመክሊት ከተለዩ በኋላ ሐሳቤ ሁሉ ከፊልሙ ጋር ቀርቶ ነበር። እኔም በፊልሙ ውስጥ እንዳየኋቸው ሴቶች ሳላውቀው የወንድ ክንድ አማረኝ። ሌሊቱን ሙሉ እንቅልፍ ባይኔ ሳይዞር አደረ። ሳስብ፣ ስመራመር፣ ስፈላሰፍ በቃ ሳላውቀው በሁኔታው ተመስጬ ስከታተለው የነበረውን ፊልም ወደ ተግባር መለወጥ አሰኘኝ። ግን እንዴት? ከማን ጋር? የሚለው ጥያቄ በሐሳቤ ሰፊውን ቦታ ይዞ ከረመ። በዚህ መሃል ግን አንድ ነገር ተፈጠረ። ሽማግሌው ሾፌር እኔን ትምህርት ቤት አድርሰው ሲመለሱ ከአውቶቡስ ጋር በመጋጨታቸውና መጠነኛ ጉዳት ስለደረሰባቸው በሳቸው ቦታ ወጣትና የሚያምር ቆንጆ አሮን የሚባል ሾፌር ከሌላ መኪና ጋር ከአባቴ ድርጅት ወደኛ ቤት መጣ። አሮን ምስኪን የሆነ ልጅ በመሆኑ እየወደድኩት መጣሁ። ወደ ትምህርት ቤት ሲወስደኝም ሆነ ሲመልሰኝ ሊያናገረኝ ቀርቶ ቀና ብሎ እንኳን አያየኝም። እኔ ግን በተለያዩ ምክንያቶች ላናገረው በሞከርም አሮን ግን መሪውን ጨብጦ ፊት ለፊቱን እየተመለከተ ከመንዳት በስተቀር አንድም ቀን መልሶልኝ አያውቅም። እኔ ግን አሮን ካሴቱን ክፈትልኝ፣ አሮን ይህን ሙዚቃ አትወደውም፣ ብቻ ምን ልበል በተለያዩ ዘዴዎች እንዲያናገረኝና እንዲያኝ በሞከርም እሱ ግን ከሺ አሊያም አዎ የዘለለ መልስ ሰጥቶኝ አያውቅም። በዚህ መሃል ከመክሊት ጋር ያለን ግንኙነት ከተራ ጓደኝነት አልፎ ወደ ሚስጥር መነጋገር ደረጃ በመድረሳችን እየሆነ ያለውን አንድ ሳላስቀር የየለቱ ለየነ ነግራታለሁ። ታዲያ በአንዱ ቀን ስሚ ሰብሊ፣ በዚህ ቀን በዚህ ሰዓት የሚተላለፍ ቆንጆ ፕሮግራም ስላለ እንድትከታተዩ ስትል ነገረችኝ። እኔም ባለችኝ ቀንና ሰዓት ሁሉም ሲተኙልኝ በነገረችኝ ቻናል ፕሮግራሙን ከፈትኩት። እንዴ ለካ ይሄም አለ እስክል ድረስ እነሱ ቤት ያየሁትን ፊልም የመሰለ ተመለከትኩኝ። እዛማ የዛ ቻናል ደንበኛ ሆኜ ቁጭ አልኩ። ያ ፕሮግራም እስኪመጣ ምን ያህል እንደምጓጓት ጠይቀኝ። በቃ ሱሰኛ ሆኜ አረፍኩት። ከቀን ወደ ቀን የዛ ፕሮግራም ተከታታይ በመሆኔ እኔም ራሴን እንድፈትን የወንድ ጣዕም ምን እንደሆነ ለማወቅ ቆርጬ ተነሳሁ። አይረሳኝም ቀኑ ህዳር 20 ልክ የልደቴ ዕለት ክላሱዬ እኔም በመኪናችን ወደ ቤት መክሊትም ወደ ቤቷ በሄደችበት ሰዓት መክሊትዬ ነገረችኝ ተግባራዊ ለማድረግ በድፍረት ተነሳሁ። ከአሮን ጋር ወደ ቤት እየሄድን ባለንበት ወቅት
አሮንን ዛሬ አንድ ቦታ ታደርሰኛለህ ስለው አንገቱን እንዳቀረቀረ እሺ ሲል መለሰልኝ። በቀጥታ ቦርሳዬን ከፍቼ የማሪያ ኬሪን ለስላሳ ዜማ አውጥቼ ሰጠሁትና እንዲከፍተው ነገርኩት። ያዘዝኩትን ሁሉ እሺ የሚለው አሮን ተቀብሎ ከመኪናዋ ቴፕ ውስጥ ጨመረው እያለ በለስላሳ ድምጿ የሚወርደው ዜማ በስፒከሮቹ ሲያስተጋባ አንድ ኃይል የሰጠኝ መስል ልክ ሜክሲኮ ጋር ስንደርስ በመክሊት በተነገረኝ መመሪያ መሰረት ወደ ቀኝ ታጥፎ በሚገኝ አንድ ታዋቂ ሆቴል እንዲያመራ አዘዝኩት። ካለምንም ማቅማማት በቀጥታ ከሆቴሉ ጀርባ በሚገኘው መኪና ማቆሚያ ገብቶ መኪናዋን ቦታ አስይዞ አስቆማት። ከጥቂት ሰከንዶች ቆይታ በኋላ አንድ ወጣት አስተናጋጅ ወደኛ መጣና ምን ልታዘዝ ሲል ጠየቀ። በፍጥነት እባክህ ቢራ አምጣልን አልኩት። አሮን በድንጋጤ አይ ለኔ ለስላሳ ሲል በጭንቀት ድምጹን አሰማ። አይሆንም ቢራ አምጣልን አልኩት ፈገግታዬን እየለገስኩት። አስተናጋጁ ሴቷ ቢራ እያለች ወንዱ ለስላሳ የሚለው ምን ሆኖ ነው? አየዘንድሮ ሴት የሚል በሚመስል አስተያየት ሁለታችንንም አይቶን የታዘዘውን ሊያመጣ ሄደ። ብዙም አልቆየ የታዘዘውን አቀብሎን ወደ ሌላ ቦታ ሲሄድልን ደስ የሚል ስሜት ተሰማኝ። ቢራውን ለጊዜው ስቀምሰው ቢመረኝም እንደምንም እያወራረድኩ ጠጣሁት። በዚህ መሃል ቢራውም ሲደጋገም አሮን እፍረቱ እየለቀቀው እኔም ሁሉ ነገር ዓለም ብዥ እያለብኝ ሲመጣ አሮን ሳያስበው ከንፈሩን ምጥጥ አድርጌ ሳምኩት። እሱ ለጊዜው ቢደነግጥም አላሳፈረኝም። ተያይዘን እንደ ጉድ መሳሳም ጀመር። በዚህ ጊዜ ለዚሁ የተዘጋጀሁበትን ብር አውጥቼ አልጋ ያስል ብር ሰጠሁት። አሮንም ያለምንም ማንገራገር በፍጥነት ወርዶ ሁሉን ነገር ጨራርሶ ወደኔ ተመለሰና ተያይዘን ወደ ተከራየው ቤርጓ መራን። ገና በሩን ከፍተን እንደገባን ፊልም ላይ እንዳየኋቸው ሴቶች መሆን አማረኝ። አንገቱን ግጥም አድርጌ አቀፌ ሁሉ ነገሩን መሳም ጀመርኩ። አሮንም ከኔ የበለጠ እንጂ ያነሰ ሆኖ አላገኘሁትም። በዛ ላይ ስካሩ አለ። ከመቼው ልብሳችንን እንዳወለቅን ትዝ አይለኝም። ሁሉ ነገር ከሆነ በኋላ ሰብሊ የሚለው የአሮን ድምጽ ከገባሁበት ሰመመን ለመንቃት እየሞከርኩ ከወደ ጭኔ አካባቢ የማቃጠል ስሜት ተሰማኝ። በቃ ምን እንደተደረገ አንድ በአንድ ቁልጭ ብሎ ታየኝ። ከአሮን ጋር ተቃቅፈን ላንለያይ ቃል ተጋባባን። ጊዜው እየመሸ በመሄዱ ተጣጥቤ የህመም ስሜት ቢሰማኝም ቻል አድርጌው ወደ ቤት ደረስን። አልጋዬ ላይ ወጥቼ ጋደም ስል ለካ ለዚህ ነው እንዲህ ስጨነቅ የነበረው የሚል ሐሳብ ቢመጣብኝም ደስታዬ ወደር አልነበረውም። በማግስቱ ታመም ያለሁ ብዬ በመቅረቴ ከሰዓት በኋላ መክሊት ቤት መጣችና በደስታ ቅፍ አድርጋ እየሳመችኝ ተሳካ አይደል ስትል ጠየቀችኝ። እኔም የሆነውን አንድም ሳላስቀር ነገርኳት። እሷም ባደረኩት ነገርና በድፍረቴ ስታሞግሰኝ ቆይታ ወደ ቤቷ አመራች። ማሚ ከአባቴ ቀድማ በመምጣቷ ምን እንደሆንኩ ጠየቀችኝ። እኔም የበላሁት ምግብ ስላልተስማማኝ እንጂ ደህና መሆኔን ነገርኳት። እሷም የምግብ መመረዝ እንዳይሆን ጠዋት ወደ ሕክምና አብረን እንሄዳለን ብላኝ ወደ መኝታ ቤቷ አመራች። አሁን ምን ሊውጣኝ ነው ስላሰብኩና አንድ ነገር ማድረግ እንዳለብኝ ገምቼ እንቅልፌን ማጣጣም ጀመርኩ። በጠዋት እሷ ከመናሳቷ በፊት ልብሴን ለባብሼ ቦርሳዬን ይዤ ወደ ውጭ ስወጣ አሮን መኪና ሲወለውል አግኝቼው በቀጥታ ወደ መክሊት ጋር እንዲወስደኝ ነግሬው ለሰራተኛዋ ወደ ትምህርት ቤት መሄዴን ለማሚ እንድትነግራት አደራ ብያት ከቤት ወጣሁ። አሮንዬ በጣም ሲጨነቅ እንደነበረና እንደናፈቁት ሲነግረኝ ካለምንም ሀፍረት በደስታ አንገቱ ላይ ተጠምጥሜ ሳምኩት። ከዛም የኔና የአሮን ነገር በሚስጢር ለ7 ተከታታይ ወር ቀጠለ። በዚህ መሃል ግን አንድ ችግር ተፈጠረ። የተለያየ ስሜት ይሰማኝ በመጀመሩ ሁኔታውን ለመክሊት አጫወትኳት። እንደሚያቅለሽልሽኝ ራሴን እንደሚያዞርኝና ምግብ አልበላ እንደሚለኝ ጭምር ነገርኳት። በዚህ ጊዜ ደንግጣ እንዴ ኮንዶም አልተጠቀማችሁም ነበር ስትል ጠየቀችኝ። አንዳንዴ ስል መለስኩላት። እንደምንም ራሷን አረጋግታ ነገ ከሰዓት ከትምህርት ቤት ቀርተን አንድ ቦታ እንሄዳለን ስትል አዘዘችኝ። እኔም ሁኔታውን እሺ ብዬ ተቀብያት ወደ ቤት ያመራሁ። በጠዋት ለአሮን በምሳ ሰዓት ወጥቶ
እንዲወስደን ነግሬው ወደ ትምህርት ቤታችን ገባን። ሰዓቱ መድረሱ አይቀርምና ከምሳ በኋላ ወጥተን በአሮን ሹፌርነት ጎተራ አካባቢ ወደሚገኝ አንድ ክሊኒክ አምርተን ምንነቱን ሳላውቀው የተለያየ ምርመራ ከተደረገልኝ በኋላ በመክሊት ፊት የ2 ወር ጽንስ በሆዴ መያዜን ሲነግሩኝ በድንጋጤ ራሴን መቆጣጠር አቅቶኝ እንባዬን አወርዶ ጀመር። ከብዙ ልመናና ምክር በኋላ ራሴን አረጋግቼ ከክሊኒኩ ወጣን። በቀጥታ ወደ አሮን ሄጄ የሆነውን አንድም ሳላስቀር አጫወትኩት። እሱም በጣም እንደሚወደኝ የፈለገ ነገር ቢሆን እንደማይለየኝ ስለ ሁሉም ነገር እንድንነጋገር ተስማምተን ሁለታችንንም ቤት አድርሶን መኪናዋን ግቢ አቁሞ ወደ ቤቱ አመራ። ሌሊቱን ሙሉ በተፈጠረው ሁኔታ አንዴ ሳለቅስ አንዴ ደግሞ በአሮን አባባል ስጽናና ቆይቼ አይነጋ የለ እንቅልፍ የሚባል በአይኔ ሳይዞር ነጋልኝ። ታዲያ ጠዋት በተለመደው ሰዓት አሮን ይመጣል ብዬ ብጠብቅ የውሃ ሽታ ሆኖ ቀረ። መቅረቱ እናቴ ጆሮ በመድረሱ በአፋጣኝ ሌላ ሹፌር እንዲተካ ተደረገ። ከዛን ዕለት ጀምሮ ሰላም አጣሁ። በሰጠኝ ቁጥርም ብደውል ቤት መልቀቁን ነገሩኝ። ደጋግሜ ብደውልም ለወትሮ ትንሽ ጠብቂ እየመጣ ነው፣ ቆይ እንጥራልሽ የሚሉኝ ሰዎች ምን አለ የኔም ቤት ሰላም ባትንሽን አሮንሽን ሂጂና ያስቀመጥሽበት ፈልጊ እያሉ እና የመሳሰሉ መልሶች ይሰጡኝ ጀመር። ይህ ሁሉ ሲሆን መክሊት ከጎኔ ሆና የቻለችውን ሁሉ ታደርግልኝ ነበር። በስተመጨረሻ ተስፋዬ ሁሉ ሲሟጠጥ ቤት ውስጥ የተቀመጠ በረኪና አንስቼ ጨለጥኩ። እግዚአብሔር ግን አትሙች ያላት ነፍስ ሆኖ በሕክምና እርዳታ ተረፍኩ። በሆስፒታል ውስጥ ሆኜ ነፍሰ ጡርነቴ ለናባቢ ተነግሮ ኖሮ አይኗን ማየት አንፈልግም በማለታቸው የባሰ ችግር ላይ ወደቅኩ። መክሊት ግን በየጊዜው ሁኔታዬን መከታተል አላቋረጠችም ነበር። ከአንድ ሳምንት የሆስፒታል ቆይታ በኋላ ወደ ቤቴ ሳመራ እመቤቴ እያለ አፈር አይንካሽ ሲል የነበረው ዘበኛ እንዳታስገባት ተብያለሁ ብሎ ካደኩበት ከተወለድኩበት ቤት አባረረኝ። ለነገሩ እሱ ምን ያደርግ የሰው ታዛዥ። አማራጭ አልነበረኝምና ከመክሊት ጋር ተያይዤ ወደ ቤታቸው አመራሁ። ቤተሰቦቿ ለ15 ቀን ወደ ክፍለ ሀገር ሄደው ነው በማለት ዋሽታ ለተወሰነ ጊዜ እነሱ ጋር ስቀመጥ ሆዴ እየገፋ በመምጣቱ ከመክሊት ጋር ተነጋግረን ከቤት እየተቀመጠ ወደ 500 ብር አንስታ አሁን ስሙን መጥቀስ የማልፈልገው አካባቢ ወደሚገኝ አንድ ቤት በመሪ አመራን። ለምን አትበሉኝ፣ ለማስወረድ። በስንት ጭቅጭቅና ግዚዮታ ሰውየው እሺ ብሎን ወደ አንድ ጠባብ ክፍል አመራው። ጠረጴዛ ላይ ግሪን ከፍቼ እንደተኛው ቀዝቃዛው ብረት ወደ ሰውነቴ ሲገባ ሰቅጣጭ የሆነ ድምጽ አሰምቼ ሁሉ ነገር ጭልም አለብኝ። ያነቃኝ ነገር ቢኖር እቺን ሰበበኛ የሆነ ልጅ ይዘሽልኝ ሂጂ እያለ ዶክተር ተብዬው ሲለፈልፍ ብቻ ነው። ብዛት ያለው ደም ስለፈሰሰኝ ራሴን እንኳን ማቅናት አልችልም ነበር። እንደምንም ወደነ መክሊት ቤት አመራን። ማንም ሳያውቅ እሷ መኝታ ክፍል ተደብቄ ራሴን ለመጠገን ሞከርኩ። በዚህ መሃል መክሊት ከነ ቤተሰቦቿ ከአዲስ አበባ ለቀው ወደ መቀሌ በመጓዛቸው ጭንቅ ጥብብ አለኝ። በመጨረሻዋ ሰዓት መክሊት ከንባ ጋር በሰጠችኝ ትንሽ ገንዘብ ሆቴል አልጋ ይዤ ሰነባበትኩና ገንዘቡም እየተመናመነ በመሄዱ ካለምንም አማራጭ ትላንት ያገኘኝ ቤት በመጀመሪያ በአስተናጋጅነት በመቀጠል ያለ ውዴታዬ በኑሮ አስገዳጅነት ወደ ሴተኛ ዳሪነቱ ዓለም ዘልቄ ገባሁ እላለሁ። ግን ትረፍ ያላት ነፍሱና ይሄው መኖር ከተባለ እየኖርን ነው። ሰብለ ታሪኳን መጨረሷን እጇን እያራገፈች ገለጸችልኝ። ፊት ለፊቴ ባለው መስተዋት የራሴን ምስል ተመለከትኩ። ውስጤ ባዶ ሲሆን ተሰማኝ። አልቅሼም ቢወጣልኝ በወደድኩ። ይህን ሁሉ ያሳወቀኝን ሙያዬን ጠላሁት። ግን አንድ ነገር ማድረግ እንዳለብኝ ወስኜ ሰብለን ተለየኋት። በቀጥታ ወደ ቢሮ ከተመለስኩ በኋላ ከዋና አዘጋጁ ጋር በጉዳዩ ላይ ሰፋ ያለ ውይይት አድርገን በአንድ ነገር ተስማማን። በዕለተ እሁድ ሰብለ በነገረችኝ አድራሻ ወደ ቀድሞ መኖሪያ ሰፈሯ አምርተን በምልክት የነገረችኝን ቤት አግኝተን
መጥሪያውን ስንደውል አንዲት እንስት በሩን ከፍታ ምን እንደምንፈልግ ጠየቀችኝ። ጋዜጠኞች መሆናችንንና የቤቱን ባለቤት ለማነጋገር እንደምንፈልግ ስንገልጽላት ቆይ ልንገራቸው ብላ ወደ ዋናው ቤት አመራች። ከጥቂት ቆይታ በኋላ አንድ በ50ዎቹ መጀመሪያ ላይ የሚገኙ ኑሮ የተመቻቸው ሴት ወደ ውስጥ እንድንዘልቅ ጋበዙንና ወደ ውስጥ ዘለቅን። በሳሎኑ ውስጥ ተቀምጠን ሻይ እየጠጣን የመጣንበትን ጉዳይ አንድም ሳናስቀር አጫወትናቸው። በሁኔታው አዝነው ለረጅም ሰዓት ሲያለቅሱ ከቆዩ በኋላ አንድ ነገር አሉ። እባካችሁ እኔም ያደረኩት ሁሉ ሲጸጽተኝ ኖሯል፣ ብንፈልጋትም ላገኛት አልቻልኩም እያሉ የውስጣቸውን ዝርዝረው ነገሩን። ካለምንም ማመንታት በእናቷ ሹፌርነት ሰብለ ተከራይታ ወደምትኖርበት ቤት አመራን። ያለችበትን ቤት አንኳኩተን ወደ ውስጥ ስንዘልቅ ሰብለ የሆነውን ሁሉ ማመን አቅቷት እየየዋን ስታስነካው፣ እናትም በበኩላቸው የልጃቸውን ለውጥ ተመልክተው ተያይዘው መላቀስ ሲጀምሩ እኔና ዋና አዘጋጁ የነሱን ሁኔታ አይተን እንባችንን እንደምንም ተቆጣጥረን ነገሮቹን አረጋጋን። እናትና ልጅ ማሪኝ በድዬሻለሁ ሲባባሉ ቆይተው አንድ ላይ ለመኖር ተስማምተው ቡና ተፈልቶ ጠጥተን ተለያየን። ሰብለም በማግስቱ ዕቃዋን ሸካክፋ ወዳደገችበት ቤት አመራች። አባቷ ለጊዜው ጀርመን መሆናቸውን ከባለቤታቸው ተገልጾልናል። ምስጋና ለንግሥት መጽሔት ዋና አዘጋጅ ታሪኩ ደጉ። ንግሥት መጽሔት ቅጽ 1 ቁጥር 5 ግንቦት 1997 እትም። ከዚሁ መጽሐፍ ለመስዋዕት የቀረበች የሚለውን እንቀጥላለን። በአንድ ቀን ምሽት ሰማዩ ተቋቁሯል። ከጠቆረው ሰማይ ደግሞ አነስተኛ የዝናብ ጠብታዎች ወደ መሬት ይወርዳሉ። የሚንጠባጠበው ካፊያ ሳያሳስበኝ ወደ ቤቴ እርምጃዬን እያፋጠንኩ ደጋግሜ ጃኬቴ ውስጥ የተቀመጠውን የታሸገ ፖስታ ነካ ዳበስ አድርገዋለሁ። አዎ አለ። አይምሮዬ ወደ ቀኑ ውሎዬ ሽምጥ ጋለበብኝ። በድርጅቱ አድራሻ ለማዘጋጀው አምድ አዘጋጅ ተብሎ በመላኩ እንዲሁም የላኪው አድራሻ ለመኖር እየገረመኝ ነበር የተቀበልኩት። ምን ይሆን በሚል ስሜት ወዲያው መክፈት አሰኝቶኝ የነበረ ቢሆንም ብቻዬን ማንበቡን መርጬ ጉዳዮችን ጨራርሼ ዝናቡን ልቀድም ፊቴን እራመዳለሁ። አሁንም እጄን ወደ ኪሴ ዝናቡ ኃይሉን ሲጨምር ቤቴ ደርሼ የታሸገውን ፖስታ በቀጥታ ቀደድኩት። በወረቀት ማያያዣ አንድ ላይ የተያያዙ ወረቀቶች እጄ ላይ ያረፉ። የምን ይሆን ጥያቄ ወጥሮ እንደያዘኝ ከመጀመሪያው ገጽ ጀምሬ እንዲህ አነበብኩት። በልጅነቴ ተጫውቼ ቦርቄ እንደ አብዛኛው ኢትዮጵያዊ በድህነት ያደግኩት ሐዋሳ ውስጥ ልዩ ስሙ አረብ ሰፈር እየተባለ የሚጠራው አካባቢ ነው። ቤተሰቦቼ ለሌላ የሚሆኑ ባይሆንም የኔንና የሁለት ሴት እህቶችንና የአንድ ታላቅ ወንድሜን ጉሮሮ ለመሸፈን አባቴ በዘበኝነት እናቴ ደግሞ በርበሬ፣ ሽሮና በሶ የመሳሰለውን በመቸርቸር ይለፋሉ። ታላቅ ወንድሜም ከ12ኛ ክፍል ትምህርቱን ካቋረጠ የታናሽ እህቴን እድሜ ሳያክል አይቀርም። ከቤት ውስጥ ቆንጆዋ እኔ እንደሆንኩ በዘመድ አዝማድ እየተነገረኝ ስላደግኩ ነው መሰል አሁንም ቆንጆ ነኝ የሚለው እምነቴ በውስጥ ያድጓል። ደግሞም ቆንጆ ነኝ። ምናልባት ብታይኝ አፍንጫዋ፣ አይኗ፣ ጸጉሯ እያልክ ትዘረዝር ነበር። ግን ስላላየኸኝ አሊያም ልታይኝ ስለማትችል ዝርዝር አድርጌ ልግለጽልህ። አትታየኝም። ለጥቂት ጊዜ ከንባቤ ቀና ብዬ አማርኛዋን በተለያየ ሁኔታ ልፈታው ሞከርኩ። እርስ በርስ ከመጋጨት ውጪ አንድ ነገር ሊመጣልኝ ባለመቻሉ ተመልሼ የታሪኩ መጨረሻ እየናፈቀኝ ወደ ደብዳቤው አቀረቀርኩ። ጠይም ነኝ። ቀጠን ብዬ
ከቁመቴ ረዘም ያልኩ። ብዙዎቹ አፍንጫዬን፣ ዓይኔንና የእጅ ጣቶቼን ያደንቁልኛል። በዚህም አለበዚያ ከፉንጋዎች ጎራ እንደማልመደብ ዙሪያዬን ከሚከቡኝ የአዳም ዘሮች ተረድቻለሁ። አሁን ግን ይህን ደብዳቤ ወደ አንተ ለመላክ ያስገድደኝ የህይወት የኑሮ የመከራ ጠባሳዬን እንካችሁ አልኩኝ። ኑሮ ወይ ትሮጣለች ወይ ታሯሩጣለች አይደል ያላችሁት? በዚህ አይነት የኑሮ ሁኔታ ላይ ለሁለት ጊዜ ያክል 10ኛ ክፍልን ለማለፍ ባለመቻሌ ቤት ውስጥ በመቀመጥ እናቴን መርዳት ጀመርኩ። በዚህም አልበቃ የኔን ቤት መዋል ያልወደደው አባቴ ኬክ ቤትም ቢሆን ተቀጥሬ እንድሰራ ጠዋትና ማታ ጭቅጭቅ ሆነ። እናቴ እኔ የማየው የሰው ፊት አንሶ ጎን ያፈር ሳይነካ ልጄም እንድታይ አልፈቅድም በሚለው ምክንያት ጭቅጭቁ ጠዋት ቁርስ ማታ ደግሞ ራት እስከመሆን ደረሰ። በዚህ ወቅት ነው እንግዲህ የእናቴ ታናሽ እህት ከአዲስ አበባ ወደ ሐዋሳ እናቴን ለመጠየቅ የመጣችው። ይህ ደግሞ ለኔ የህይወቴ አንድ መንገድ መሆኑን ለመገመት ፈጽሞ አላስቻለኝም ነበር። አክስቴ የሳምንት የጥያቄ ጊዜዋን ጨርሳ ለመሄድ በተዘጋጀችበት ምሽት እናቴና አክስቴ የተነጋገሩበት በሚመስል ሁኔታ የቤተሰቡ አባል ሁሉም በተሰበሰቡበት ሰዓት ጠብቃን የኑን አዲስ አበባ ይዛኝ ለመሄድ እንዳሰበች ተናገረች። አባቴ ግን በቁጣ ጦፎ እንዴት ሲደረግ ብሎ እምቢ አለ። በዚህ ሁኔታ ላይ ያሉ እሷ ትጠየቅና ትምረጥ በመባሉ ሁሉም አይናቸውን ወደ እኔ ላኩ። በዚያች ደቂቃ የወሰንኩት ነገር ቢኖር ከአክስቴ ጋር ወደ አዲስ አበባ መሄድን ብቻ ነበር። ካለምንም ማመንታት ይህንን ውሳኔን አሳወቅኳቸው። እናቴ ሁሌም ስትደሰት እንደምታደርገው አፏን በነጠላዋ ሸፈን ስታደርግ፣ አባቴ ግን በንዴት ወደ መኝታው አመራ። በአንድ በኩል የአባቴ ነገር፣ በአንድ በኩል ደግሞ የአዲስ አበባው መንገድና የአክስቴ ቤት ኑሮ እየታሰበኝ ሌሊቱን እንቅልፍ በአይኔ ሳይዞር 11 ሰዓት ሲሆን ልብሴን ለባብሼ የሚይዘውን ይዤ የአክስቴን መነሳት መጠባበቅ ጀመርኩ። አክስቴን ብዙ ሰዓት ቆይ ተነስታ ተዘጋጅታ ለመሄድ ስንነሳ ሁሉም የቤተሰብ አባል ሊሸኘኝ በተነሳበት ወቅት አባቴ ለብቻዬ ጠራኝና ልጄ ሆይ የምለውን ሁሉ በመጥፎ አትወሰጂው። እንድትሄጂ ያልፈለኩት ለአንቺ ካለኝ ፍቅርና የእናትሽ እህትም ጥሩ ሰው ስላልሆነች ነው። ለማንኛውም ይህችን ነገር ያዣት ብሎ ከደረት ኪሱ ድፍን 50 ብር አውጥቶ እጄ ላይ ያኖርልኝና በሰቀቀን እያየኝ በእግዚአብሔር ካንቺ ጋር ይሁን የምትል ምርቃቱን አስከተለልኝ። እኔም በአባቴ ሁኔታ ከልብ ያዝኜ አንገቱን አቅፌ ከሳምኩት በኋላ እናቴን ወንድምና እህቶቼን ተሰናብቼ ጉዞ ወደ አዲስ አበባ ሆነ። በመንገድ ጉዞዬ ላይ ሁሉ የማስበው ነገር ቢኖር የአባቴ ሁኔታና ስለ አክስቴ የተናገረኝ ነገር እየገረመኝ ነበር። ምን መገረም ብቻ፣ ለምን እንዲህ ሊለኝ ቻለ? ለአክስቴስ ያለው አመለካከት እንዴት እንዲህ ሊሆን ቻለ? የሚሉት ጥያቄዎች እየተመላለሱብኝ ያን ሁሉ መንገድ አቋርጠው ዘዋይ ለምሳ እስክንደርስ ድረስ ሌላ ምንም የማስበው ነገር አልነበረም። የመጀመሪያ ጥርጣሬ ማቆጥቆጥ የጀመረው ግን ከምሳ በኋላ ቢራ እንድጠጣ በአክስቴ ስታዘዝ ነበር። በፍጹም እንደማልጠጣ ብነግራትም በግዴታ ሬት እያለኝ አንዱን ቢራ በመከራ ጨረስኩት። ግን አዲስ አበባም ሳልገባ እንዲህ አይነት ጸባይ በማሳየቷ አባቴ ያለው እውነት ይሆን እንዴ ወይስ እኔን ለማስደሰት ያደረገችው ይሆን እያልኩ ራሴን በጥያቄ ወጣጠርኩት። ለዚህ ጥያቄ ምላሹን ያገኘሁት ግን በጣም ዘግይቼና ሁሉ ነገር ባበቃለት ሰዓት ነበር። በታሪኩ ተመስጬ ንባቤን ቀጥያለሁ። መነሻው እንደናፈቀኝ መድረሻው አምራቀብኝ። ግን አሁንም ማንበቤን ቀጥያለሁ። አይደርሴላ አዲስ አበባ ደረስን። በቀጥታ አክስቴ ተከራይታ ወደምትኖርበት አየር ጤና አካባቢ ነው ያመራነው። አክስቴ ትዳርና ልጅ የሌላት መሆኑ በተደጋጋሚ ሐዋሳ እያለሁ በመስማቴ ቤቷ ስንደርስ ይህን ያክል ቤት ምን ሊያደርግላት ነው ስል ራሴን በራሴ ጠይቄ ነበር። ቤቱ በጣም ትልቅና የተዋበ መኖሪያ ቤት ነው። እዚህ መኖሪያ ቤት ውስጥ የሚኖሩት ደግሞ እሷ፣ ሰራተኛዋና
ምንነቱን ለጊዜው ያልተገነዘብኩት አንድ እድሜው በአክስቴ እድሜ የሚሆን ጎልማሳ ብቻ ነው። እንግዲህ እኔ ተቀላቀልኩ ማለት አይደል? በዚህ ቤት ውስጥ አንድ ጥሩ የሚባል መኝታ ቤት ተሰጥቶኝ ኑሮ ብዬ ጀመርኩ። የመጀመሪያዎቹን 3 ሳምንታት በእንግድነት ስሜት እነሱም ብዙ ሳይጫኑኝ ጥሩ ሁኔታ ላይ ነበርኩ። በእነዚህ 2 እና 3 ሳምንታት ውስጥ አክስቴ ከምሽቱ 1 ሰዓት ሲሆን ለባብሳ የምትወጣውና ሊነጋጋ ሲል የምትመጣበት ምክንያት እንቆቅልሽ እንደሆነብኝ ነበር። ታዲያ አንድ ቀን እንዲሁ አድራ ስትመጣ አመመኝ ብላ በመተኛቷ መድኃኒት ላቀርብላት ወደ መኝታ ቤቷ ስገባ ድርቅ ብዬ አክስትዬ የት እያመሸሽ ነው ብዬ ስጠይቅ ስራ ነዋ፣ ታዲያ አንቺን ሆድ ማን ይሞላልሻል ብላ ጥያቄን በጥያቄ መለሰችልኝ። ለጊዜው ድንግጥ ብዬ ነበረ። ቢሆንም ስላመማት ይሆናል የሚል ስሜት ተሰምቶኝ በፍጥነት መድኃኒቱን አቅርብላት ወጣው። ታዲያ ይህን ስትሰማ የነበረችው ሰራተኛ ወደ እኔ ጠጋ ብላ እትዬ ቡና ቤት እንዳላቸው አታውቂም ነበር እንዴ ስትል ጠየቀችኝ። አረ በጭራሽ ስል መለስኩላት። እንዴት እትዬ እኮ ካዛንቺስ ትልቅ ቡና ቤት እንዳላቸው አውቃለሁ። እንዲያውም በተለያየ ጊዜ ቃለ ማድረስ ሄድ አይቼዋለሁ። በቃ በዛን ሰዓት የአባቴ አባባል እውነት ይሁን እንዴ የሚለው ነገር ብቅ አለ። ግን አንዴ የመጣሁበት ነገር ቢሆንም አክስቴ ግን በእኔ ላይ መጥፎ ታስባለች ብዬ ራሴን ማሳመን አቃተኝ። ግን ቀን እንደሚያወጣው ገምቼ መጪውን መጠባበቅ ያዝኩ። ይህ ነገር ብዙም ሳይቆይ ወደ አዲስ አበባ በመጣሁ ልክ በወሩ መርካቶ ተብሎ ወደሚጠራው የገበያ ማዕከል ይዛኝ ሄደች። እስከዛ ድረስ ምን እያሰበች ለመሆን እንኳን አልተረዳሁም ነበር። ወደ ገበያው እየተቃረብን ስንመጣ ግን አዳዲስ ልብሶች እንደሚያስፈልጉኝ እንዲሁም ሊገባኝ ያልቻለና በውበት እንዴት መጠቀም እንዳለብኝ በቃ ብዙ ነገር ትመክረኝና ታስተምረኝ ጀመር። ወደ ገበያው ዘልቀን መርጣ የገዛችልኝን ልብሶች ሳያቸውና የሰራተኛዋ ንግግር ተዳምረው ለምን አይነት ተልእኮ እየመለመለችኝ እንደሆነ ለመረዳት ጊዜም አልፈጀብኝም። ግን አይሆንም ብዬ የምከራከርበት ጉልበቱም አቅሙም አልነበረኝም። አክስቴም ይህን ሁኔታዬን ተረድታ አይዞሽ ቤት ውስጥ ከምትይ ስራ ብትለምጂ ይሻላል ብዬ ነው፣ ደግሞም ሂሳብ መሰብሰብ እንጂ ሌላ ነገር የለውም ብትለኝም ፊቷን ሳየው ግን አንዳችም እውነት የሚመስል ነገር እንደሌለበት ተገንዝቤያለሁ። እኔ ብቻዬን በመኝታ ቤት ቁጭ ብዬ ማሰላሰል ጀምሬያለሁ። አንድ ወደ ቤቴ መመለስ፣ ሁለተኛው ደግሞ የሚመጣውን ለመቀበል መጠንከር ብቻ። ወደ ቤቴ መመለስ ካለብኝ ደግሞ አባቴ የሰጠኝ 50 ብር አለ። በቀጥታ ብሩን ወደ አስቀመጥኩበት ኮሜዲኖ አመራው። ጠላታቸው ክው ይበል። ክው ነው ያልኩት። ያስቀመጥኳቸው የቤተሰቦቼ ፎቶዎች እንዳስቀመጥኳቸው አላገኘኋቸውም። በችኮላ የተዘበራረቀ ይመስል በትንትን ወጥቷል። ከሱ በተጨማሪ ያስቀመጥኩት ብር በቦታው አልነበረም። አክስቴ ወይስ ሰራተኛዋ? አክስቴ ደግሞ ይሄ ሁሉ ሀብትና ንብረት እያላት የኔን የደሃዋን 50 ብር የምትወስድበት አንዳችም ምክንያት አልታይ ቢለኝ የጥርጣሬ እይታዬን ወደ ሰራተኛዋ አደረኩ። ግን አንዴ ከጠፋ በኋላ ምን ሊፈይድልኝ? ትዝ ይለኛል ሰኞ ዕለት ይመስለኛል አክስቴ የመሄጃ ሰዓቷ ሲደርስ ጠራችኝና በይ ዛሬ ከኔ ጋር ነው የምትሄጂው፣ ልብስ ቀይሪ ብላ አዘዘችኝ። የሁኔታዎች መፍጠን አስደንግጦኝ አክስቴ ዛሬ በጣም አሞኛል ብዬ ነገርኳት። ምን ባንቺ ብቻ አልተጀመረ፣ ይሄ እኮ የተፈጥሮ ጉዳይ ነው ስትል የወር አበባ ላይ መሆኔን ማወቋን ጠቁም አደረገችኝ። መቼም ከሷ ጋር ከመጨቃጨቅና ከመከራከር ብዬ በግዴታ ልብሴን ቀይሬ ተከተልኳት። ከአየር ጤና በሷ ፊያት መኪና በስም እንጂ በአካል ወደማላውቃት ካዛንቺስ አመራን። ካዛንቺስ ስንደርስ ከመብራቱ ወደ አምርተን አንድ ስም ወዳልተጻፈበት በጥሩ ሁኔታ ላይ ወዳለ ግቢ ገባን። ከዘበኛው ጀምሮ ጎንበስ ቀና ሲሉላት ስለተመለከትኩ የሷ ቡና ቤት የተባለው ይህ እንደሆነ አንዳችም ጥርጣሬ አላደረብኝም። የመጀመሪያ ዕለት ስራዬ ከሂሳብ ተቀባይ ጋር ቁጭ ብዬ ገቢና ወጪውን እንድለማመድ ታዘዝኩኝ። እኔም የታዘዝኩትን ተቀብዬ ካሸሪዋ ጋር ቁጭ ብዬ ሂሳቡን ከማየት የበለጠ ሙሉ ሐሳቤንና ልቦናዬን የቤቱ ደንበኛ ላይ አድርጌ መከታተል ይዣለሁ። ግማሹ ይጨፍራል፣ ሌላው ይጠጣል፣
እዛ ጋር ደግሞ ወሲብ ቀረሽ ልፊያ፣ መሳሳም፣ በቃ ሁሉም ነገር አዲስና የተለየ ሆነብኝ። ዝም ብዬ ያለው አክስቴም ከወደ ጓዳ ይዛቸው የምትገባውና የምታስወጣቸው ወንዶች ብዛት ለምንስ ገብተው በወጡ ቁጥር ወደ እኔ ይመለከታሉ? ሴቶቹስ ለምን እንዲህ ያፈጡብኛል? ወንዶቹስ ቢሆን አክስቴ ምን እያለቻቸው ነው እንዲህ ሞቅ ባለ ፈገግታ እያዩኝ የሚወጡት? ብዙ ጥያቄዎች። 2 ቀን በእንደዚህ አይነት ሁኔታ አሳለፍኩ። ለነገሮች አዲስ መሆን ቀርቶ ሁኔታዎችን በተረጋጋ መልኩ መመልከት ጀመርኩ። የ3ኛውን ቀን ስራዬን የጀመርኩለት ዋና ካሸሪዋ በአክስቴ ተጠርታ ወደ ጓዳ ገብታ ቆይታ መጣችና ስሚ አክስትሽ ከነገ ጀምሮ ስራ እንዳቆም አዛኛለች። እንግዲህ የኔን ቦታ ያለ ተቀናቃኝ የምትይዥው አንቺ መሆንሽን ሁሉም ሰራተኛ ያውቃል። ግን አንድ ነገር ልንገርሽ፣ የኔን ተይው፣ አንቺን ግን ለመስዋዕት የቀረበች በግ እንዳታደርግሽ ተጠንቀቂ እና የመሳሰሉት ምክሮችን ለገሰችኝ። በወቅቱ ትርጉማቸው ባይገቡኝም የነገረችኝን ነገሮች በሙሉ እሺ እያልኩ ተቀበልኩ። ከዛ ወዲህማ ሙሉ በሙሉ ኃላፊነቱ ለኔ ተሰጥቶኝ መቆጣጠር ጀመርኩ። ቤቱ ሴቶች ስላሉትና ሚስጥራዊም በመሆኑ ወደዚህ ቤት የሚመጡት አብዛኞቹ ብር የጠገቡ ሀብታሞች ናቸው። በመጠጡም ቢሆን ከሌላው ቤት በ2 እና በ3 እጥፍ የሚበልጥ ነው። ታዲያ ቤት ውስጥ ከቢራ ጀምሮ እስከ ውስኪ ድረስ የእንጋብዝሽ ጥያቄ ለመቀበል ፈቃደኛ ያለ መሆኔ ወሬ አክስቴ ጆሮ በመድረሱ አክስቴ አራስ ነብር ሆና ከጅግር ከመከራ አውጥቼ እዚህ ባስቀምጥሽ ገበያን ትዘጊያለሽ? ድሮ ማህያ ወርቅ ቢያነጥፉላት ብላ ተረተችብኝ። ለመጀመሪያ ጊዜም ከሐዋሳ ስንመጣ ዘዋይ ቢራ ያስጠጣችኝ ለዚሁ እንድዘጋጅ ነበር እስክል ድረስ። ደግሞ ጠጥቶ እንደማያውቅ ሌላም ነገር ተናግራ ሄደች። እኔ ደግሞ ፍራቻዬ ሌላ ነበር። አንድ ቢራ ሊያም ውስኪ የጋበዘ ሰው ከጀርባው ምን አይነት ጥያቄ ሊያመጣ እንደሚችል በመስጋት ጭምር ነበር። የአክስቴ ቁጣና ስድብ እስኪመጣ ድረስ በእንቢታ የጸነቼ መቆየት አልሆነልኝም። የግብዣ ጋጋታ መቀበል ግድ ሆነብኝ። የምጋበዘውን ቢራና ውስኪ 1-2ቱን ፊት አድርጌ ሌላውን በድብቅ ለሴቶቹ አቀብላለሁ። ግዴታ ነው አይደል ያለው ያ ሰውዬ። ይሄ ንግድ ነው እንዲሉ ቀናት ሳምንታትን ወልደው 1 ሳምንት ከ3 ቀን እንደሰራው ሜሪ ብለን የምንጠራት አስተናጋጅ እንደተለመደው 1 ሚሪንዳ ይዛ ወደኔ ቀረበችና የተለመደው ሰውዬ ነው ያዘዘልኝ ብላ ወደ ማስተናገዷ ተመለሰች። እዚህ ቤት ስራ ከጀመርኩ ጀምሮ በተከታታይ ሜሪ የተለመደው ሰውዬ በማለት ማምጣቷን አላቋረጠችም። ይሄ ሰውዬ ማን ነው ለሚለው ጥያቄ ደግሞ ልክ ሊወጣ ሲል ነው አዞልሽ የሚሄደው በማለት ተመልስልኛለች። የሚገርመኝ ነገር ደግሞ የውስኪውም የቢራውም የለስላሳውም ዋጋ እኩል በሆነበት ቤት እንዴት ለስላሳ ሊያዝልኝ ቻለ የሚል ነገር አሳስቦኛል። የዛን ዕለት ልንዘጋጋ ስንል ሜሪን ጠራዋትና እባክሽን ለስላሳ የሚጋብዘኝን ሰው ያሳየኝ ስል ጠየቅኳት። ምን ነው ሳታዩ ፎንቃ ጣለሽ እንዴ ስትል መልሳልኝ በይነገ እንደገባ ሳይሻለው ብላ ወደ ማደሪያ ክፍሏ ጥላኝ ሄደች። በኋላ ላይ ግን ምን ነው ባልጠየቅኳት ኖሮ ስላሰብኩ እንደተለመደው በማግስቱ እዛው ካሸሪ ቦታ ላይ ቁጭ ብዬ ሂሳብ እየሰራው ሳለ አንድ እድሜው በታላቅ ወንድሜ እኩል የሚሆን ወጣት ወደኔ ሲያመራ በእጁ የያዘውን ሚሪንዳ ስመለከት ማን እንደሆነ ለመገመት አልከበደኝም። ኤፍሬም ባላለው ሲል በሚጮህ ሙዚቃ እኩል እየጮኩ ስሜን አስተዋወቅኩት። ፈልገሽ ነበር ብሎ ትህትና በተላበሰ ሁኔታ ጠየቀኝ። እረ በፍጹም ነበር መልሴ። ጀርባውን አዙሩ ሜሪን በእጁ ሲጠራት የእሱን ምልክት ተጠባበቅ ይመስል ሜሪም እየበረረች መጣ። ትላንት የጠየቅሽኝ እሱ ነው ብላ እኔን አጋፍጣ ለስላሳ የሚጋብዘኝን ሰው ለማወቅ ፈልጌ ነው ስል መለስኩለት። አልኮል ስለማያምርብሽ ነው እንጂ ሁሌም ውስኪ ብትጠጭልኝ አይከፋኝም ነበር። በዚህ ሁኔታ እየተነጋገርን ሳለን አክስቴ አንዱን ሰው ያስቀድማ ከመኝታ ቤቷ ስትወጣ አየችኝ። በንዴት ጸጉሯ ሲቆም ይታየኝ ነበር። በዛን ወቅት ምንም ነገር ሳትነግረኝ በመጨረሻ ወደ ቤት ስናመራ ውስጡ ያጠራቀመችውን ጥላቻና ስድብ አንድም ሳታስቀር ወረደችብኝ።
ለምንስ ከወንድ ጋር እንደቆምኩ ጠየቀችኝ። የዚህን ሰዓት ግልፍ አልኩኝና አንድ ጊዜ ደንበኛ አጫውቺ ገበያ አትዝጊ ትኛለሽ፣ አሁን ደግሞ ልሰሽ ከደንበኛ ጋር አታውሪ ትኛለሽ ስላት፣ ታዲያ ከእንዲህ አይነቱ ወጠጤ ለስላሳ ጋባዥ ጋር ሁኚ አልኩሽ አለችኝ። ይህኔ ሜሪ ለአክስቴ እያንዳንዷን ነገር እንደምታወራላት እርግጠኛ ሆንኩ። አክስቴም ሁሌም ተንኮል ስታስብ እንደምታረገው የተንኮል ፈገግታዋን አሳይታኝ፣ የእህቴ ልጅ እኔ እኮ ለአንቺ ጥሩ ነገር ስለማስብ ነው እንጂ ለመጥፎ ብዬ አይደለም ካለችኝ በኋላ ካለምንም ተጨማሪ ወሬ በዝምታ ቤታችን ደረስን። እኔም ወደ መኝታዬ፣ እሷም ዘመድ ነው ተብሎ ቤት ውስጥ ወዳለው ሰውዬ በዝምታ ወደ መኝታዬ ካመራው በኋላ ግን በልዩን በምን ሳላውቀው የኤፍሬም አነጋገርና ትህትና እየተመላለሱ መጡብኝ። መቼም ለመጠየቅ የተፈጠርኩ አይደለሁ። ማን ነው? ለምን ሊጋብዘኝ ፈለገ? አክስቴስ ለምን ተቆጣች? ጓደኛ ትኖር ይሆን? የመጨረሻውን ጥያቄ ራሴን በራሴ ለመጠየቅ እየከበደኝ ጠየቅኩ። መልሱንም ራሴ ያገኘሁት፣ አዎ ጓደኛ የለችውም። ምክንያቱም የጋብቻ ቀለበት ጣቱ ላይ አላየሁም። ግን ለምንድን ነው ይህን ሁሉ የማስበው? ጥያቄ ስለምትወጂ አልኩኝና በዝግታ በእንቅልፍ ሰመመን ወደ ውስጥ ዘለኩ። ጠዋት ከእንቅልፌ የቀሰቀሰኝ የበሩ ኳኳታና የአክስቴ የስድብ ድምጽ ነው። አንቺ ከካም የደሃ ልጅ እድፍሽን ባነጻሁልሽ። አንድ ነገር እንደተፈጠረ ገምቼ በፍጥነት ካልጋዬ ወርጄ ከፈትኩ። ሰራተኛዋ በተጨነቀ መልክ በሩ ላይ ቆማ አይኔን እያየች እትዬ ይፈልጉሻል አለችኝ። ለምን አልኳት በድንጋጤ። አይ ስልክ ተደውሎ አንቺን የፈለገ ሰው ነበር። ኋላ የእትዬን ድምጽ ሲሰማ ጆሮአቸው ላይ ተረቀመባቸው መሰል ተናደዱ። አላስጨረስኳትም። በባዶ እግሬ ወደ ሳሎኑ አመራው። ገና ወደ ሳሎን ስዘልቅ እሺ የኛ ጎረምሳ ብለሽ ስልክ ማስደወል ጀመርሽልኝ? ምንም ነገር ሳልመልስላት በጸጥታ እያዳመጥኩ ቆየሁና እንዴ ከቤተሰብ ተደውሎ ቢሆንስ አልኳት። ስልክ ቁጥር የሰጠሁት አንድም ሰው ስለሌለ በሙሉ ልብ ተኩራርቼ አሃ ቤተሰቦችሽ ናቸው ጆሮዬ ላይ የሚዘጉብኝ አለች በማሾፍ መልክ። እነሱ እንኳን ስልክ የሚደውሉት የሚበሉት የላቸውም ብላይ ጭቃሾ የሆነ ምላሷን ዘረጋችብኝ። በአንድ ሰውነቴ ሲለዋውጥ ይሰማኛል። በትንሹም በትልቁም ሆድ ስለሚብሰኝ የቤተሰብ ናፍቆቱም ስላለ እምባዬ ወደ አይኔ ሲመጣ በሷ ፊት ላለማልቀስ እየተንደረደርኩ ወጥቼ መኝታ ቤት ገብቼ አይኔ እስኪያብጥ ድረስ ብሶቴን ያነጻልኝ መስል ራሴን በትራሴ ሸፍኜ እንደ ጉዳ ነባሁ። ቀኑን ሙሉ በሬን ሳልከፍቱዬ አመሻሹ ላይ ወደ ስራ ለመሄድ ተዘጋጀሁ። ከተገዛልኝ አርጌው የማላውቀውን አንድ ሙሉ ብላክ ሙሉ ልብስ ለብሼና ከወትሮ የበለጠ ደማምቄ ወደ መኪናዋ ሳመራ በመጥፎ አይን እየተመለከተችኝ ዛሬም ባለለስላሳው ይመጣል እንዴ ስትል በአሽሙር ወጋ እያደረገችኝ ጠየቀችኝ። ምንም ነገር ሳልመልስላት ወደ መኪናዋ ዘለኩ። በጸጥታ ጉዞ ወደ ካዛንቺስ ሆነ። ልክ ሂልተን ሆቴል በር አካባቢ ስንደርስ ዛሬ ከውጭ የሚመጡ እንግዶች ስላሉ የካሸሩን ቦታ ለአንዷ ስጭና ውስጥ ቡና ታፈይላቸዋለሽ አለችኝ። እኔም በጸጥታ መስማማቴን ገለጽኩላት። ምናልባት ይህን ያደረገችው እኔና ኤፍሬም እንዳንገናኝ ፈልጋ መሆን አለበት ብዬ በውስጤ ብናደድም አፍጥጣ ስትመለከተኝ የማስበውን ያወቀችብኝ መስል አንገቴን ወደ መሬት አዘቀዘቅኩ። እንደደረስን በቀጥታ ወደ ጓዳ ስዘልቅ ከሜሪ ጋር በአይን ጥቅሻ ተነጋግረን ፈገግ አልኩ። ሁኔታዬን አይታ የቤቱን ዙሪያ በአይኗ ማተረችው። እፎይ ደግነቱ ኤፍሬም በዚህ ሰዓት አይመጣም። ወደሷ መኝታ ቤት ዘለቅን። ቤቱ አልጋ ልብስ መቀየሪያም እንዲሁም ለመቃሚያም ቡና ማፍያ የመሰለ ምንጣፍ አረቢያን መጅሊስ ተደርድሮበታል። እንግዲህ አንዱ እሷ ዘመድን የምትለው ሊመጣ ነው በማለት ቡናውን እና አንዳንድ ነገሮች አቀራርቤና ቤቱን በሰንደልና በዕጣን አጫጭሼ እንግዶቹ መጠበቅ ጀመርኩ። አክስቴ ሁኔታውን ከተመለከተች በኋላ መጣሁ ብላ ወደ ዋናው ቤት አመራች። ከጥቂት ቆይታ በኋላ ሜሪ በአንድ እጇ ሚሪንዳዋን ይዛ ስትገባ በድንጋጤ ክውን ያልኩት። ጠዋት የሆነውን ነገር ስነግራት ደንግጣ ለስላሳውን አቀበለችኝና ዛሬ እንግዶች ይመጣሉ ብላ እዚህ እንዳስቀመጠችኝ እያጫወትኳት እያለው በሩ ተከፍቶ
አክስቴ ወደ መኝታ ቤቱ ስትዘልቅ ከመቅጽበት እጄ ላይ የነበረውን የሚሪንዳ ጠርሙስ ከፍራሹ ስር ሳታኝ ደበቅኩት። የሜሪን እዚህ መገኘት አልወደደችውም። ወሬኝት ደግሞ እዚህ ምን የሚወራ ተገኘ ሾካካ፣ በውጪ ሳንጠራሽ እዚህ ድረሽ እንዳትይ ስትላት ሜሪ ድምጽ ሳታሰማ ሹክክ ብላ ወጣች። አክስቴ አንዳንድ ነገሮችን ካስተካከለች በኋላ ሞባይሏን አውጥታ የሆነ ቁጥር ከነካካች በኋላ ሁሉም ነገር ሙሉ፣ ሁሉም ነገር ዝግጁ በሚል አኳኋን የነሱን መምጣት እንደምትጠብቅ ነገረቻቸው። ከወዲያኛው ስልክ መተናል ወይም እየመጣን የሚል ምላሽ አገኘች መሰለኝ። በሉ ቶሎ ፈጠን በሉ ብላ ስልኳን ዘጋችው። እዛው እንደተቀመጠን በሜሪ መሪነት ሁለት እድሜያቸው 50ዎቹን ያጋመሰ ከወደ ሆዳቸው ገፋ ያሉ ሰዎች ወደ ውስጥ ዘለቁ። አንደኛው ሙሉ ልብስ የለበሰ ሲሆን ሌላኛው ግን ቀለል ያለ አለባበስ የለበሱ ነበሩ። ሁለቱም ለአክስቴ የሞቀ ሰላምታ ካቀረቡላት በኋላ አንደኛው መጥቶ እንደ ቅርብ ዘመድ አገላብጦ ሳመኝ። ያኛውም እንዲሁ ባለሙሉ ልብስ ሰውዬ ከኔ በስተቀኝ ሲቀመጥ፣ ቀለል ያለ ልብስ የለበሰው ግን ከአክስቴ ጋር አልጋው ላይ መቀመጡ መረጠ። ቡናው ተፈላ። ራት ይምጣ ተብሎ ለዘመድ ተብሎ ክትፎ ተሰርቶ መጣ። አክስቴና ባለሙሉ ልብሱ ሰውዬ በግድ አብረንሽ ካልበልናሽ ብለው ሁኔታው እየገረመኝ አብሬያቸው ተመገቡ። ከዛማ ሙሉ ጠርሙስ ውስኪ በኔ ስም ሰውየው ባለሙሉ ልብሱ እንዲታዘዝ ሲያደርጉ ምንም አይነት ጥርጣሬ እንዳያድርብኝ መስተንጉዶዬ ስላረካቸው መሆኑን ገለጹልኝ። ውስኪው መጣና ተከፍቶ በየብርጭቆ ሲቀዳ እኔ እንደማልጠጣ ለመናገር እኔ ቢቀርብኝ ገና ሳልጨርሰው አክስቴ በግልምጫ ብድግ ስታደርገኝ ጸጥታን መረጥኩ። ይሄ ውስኪ መደጋገም ሲቀጥል ፍርሃት አለኝ። ጠጥቻለሁ ብዬ አልደብቀው ወይ አላፈሰው ነገር። ሁሉም እያንዳንዷ እንቅስቃሴን እየተከታተሏት ነው። ትንሽ ፉት ሳደርግ የዛኑ ያህል ይሞላልኛል። በዚህ መሃል ሰውየው እጄን ይዘው ማሻሻት ሲጀምሩ አንድ ነገር ሊፈጠር እንደሆነ አመንኩኝ። ግን አክስቴና ሰውየው እያሉ ምን ሊያደርጉኝ እንደማይችሉ ሳስብ ጭንቀቴ ትንሽ ረገብ አለልኝ። በዚህ መሃል ሌላ ውስኪ እንዲመጣ በመታዘዙ ሜሪ ውስኪውን ይዛ ወደ ውስጥ ስትዘልቅ በአይን ጥቅሻ ጭንቀት ውስጥ እንዳለው ላስረዳት ሞከርኩ። ሜሪም የምታቀርበውን አቀራርባ የተጠንቀቂ አይነት ምልክት አሳይታኝ ወጣች። ውስኪውን መደጋገም ስጀምር የሆነ ዓለም ውስጥ የገባው መሰለኝ። ልክ በዚህ ሰዓት አክስቴና አብሯት አልጋው ላይ የተቀመጡት ሰውዬ በኔ ፊት መደባበስና መላላስ ሲጀምሩ ሁኔታዎች እየተበላሹ መሄድ ጀመሩ። ወዲያውኑ ሰውየው ሽንት ቤት ብሎ ወጥቶ ተለየን። ብዙም ሰዓት ቆያ አክስቴም እንዴ ይሄ ሰው ወዴት ሄደ አይቼው ልምጣ በሚል ሰበብ ወጣ ሄደች። ካጠገቤ የተቀመጡት ሰውዬ እጄን አልፈው በቀሚሴ ላይ ጭኔን መደባበስ ሲጀምሩ እጃቸውን በቀስታ አንሸራተትኩት። ሰውየው ግን አሁንም ሊተውኝ ፈቃደኛ ሳይሆኑ ጉልበቴን ማሻሸት ሲጀምሩ እንዴ እርሶ ትልቅ ሰው አይደሉ እንዴ በየፈንጠር አልኩባቸው። ባልገመትኩት ወቅት ሰውየው ገፍትረው ፍራሹ ላይ ወርውረውኝ እላይ ላይ ሰፈሩብኝ። ለመጮህ በሞክርም አፌን በእጃቸው ሸፍነው ትንፋሽ አሳጠሩኝ። አቅሜ ሁሉ ተዳከመ። ቀሚሴን ከመቼው እንደቀደዱት አላውቅም። የውስጥ ሱሪዬን ሊያወልቁ መታገል ሲጀምሩ ባለኝ ኃይል ሁሉ ተወራጨው። እንደማልችል ስረዳ ግን እንዲተውኝ በልመና መማጸን ጀመርኩ። ሰውየው ግን ሊሰሙኝ አልፈቀዱም። በታፈነ አፌ እንደምንም እሺ ኮንዶም ያደርጉ ስል ጠየቅኳቸው። ሰውየው ከመቅጽበት የውስጥ ሱሪያቸውን አውልቀው ጭኔን ለመክፈት ሲታገሉ አፌን የያዘው እጃቸው ላላ ሲልልኝ ጣታቸውን በጥርስ የነከስኩት። ሰውየው በስቃይ ስሜት እጄን ሲለቁኝ ሜሪ ያመጣችልኝን የሚሪንዳ ጠርሙስ አንስቼ አናታቸው ላይ ከሰከስኩት። ሰውየው ፊታቸው በደም እንደተሸፈነ አንገቴን አጥብቀው ያዙኝ። ትንፋሽ አጠረኝ። ትንሽ ሰከንዶች በእንደዚህ አይነት ሁኔታ ከቀጠልኩ እንደምሞት ታወቀኝ። በዚህ ደቂቃ በሩ ሲከፈትና ሰውየው እኔ ላይ ሲወድቁ አንድ ሆነ። ነገሮችን በዝግታ ለማሰብ ሞከርኩኝ።
ኤፍሬምና ሜሪ በር ላይ ቆመዋል። ሰውየው ራሳቸውን ስተው የሞቱ መስለው ነበር። ግርግሩን የሰሙት አክስቴና ሰውየው ልብሳቸውን እንኳን በወጉ ሳይለብሱ እየበረሩ ሲመጡ ሰውየው ግማሽ ራቁታቸውን ሆነው በደም እንደተነከሩ አየቻቸው። ከዛማ ኤፍሬም በሩን ከፍቶ እንደመታቸው ስትሰማ አገር ይያዝልኝ አለች። ፖሊሶች መጥተው ሁላችንም አፋፍሰው ወሰዱን። ሰውየውም ውሃ ሲደረግላቸው ነቁ። ግንባራቸው ታሸገ። ከኛ ጥቂት ደቂቃ ዘግይተው ጣቢያ ደረሱ። ሁኔታውን በሙሉ አንድ ባንድ አስረዳዋቸው። ሰዎቹ ግን ኤፍሬምን ጥፋተኛ ለማድረግ አክስቴን ጨምሮ ተረባረቡበት። እኔ ግን ወንጀለኞቹ እነሱ እንደሆኑ እንጂ ኤፍሬም እንዳልሆነ በመመስከሬ የመድፈር ሙከራውን ሳንናገር ጊዜያዊ ጸብ አስመስለን ነገርናቸው። ምክንያቱም በእነሱ ጥፋት ምንም የማያውቁ ኤፍሬም እንዳይጉላላ እኔና እሱ ተነጋግረን ነበርና ነው። ሁኔታውን በርቅ ከፈታን በኋላ ጭንቅ አለኝ። የት መሄጃ አለኝ? ማደሪያ የሚሆን ሳንቲም እንኳን አልያዝኩም። አክስቴ ጋርም እንደማልመለስ የታወቀ ነው። ምን ነው ተከዝሽ የሚለው የኤፍሬም ድምፅ አነቃኝ። ከጠዋት ጀምሮ የሆነውን ሁሉ አንድ ሳላስቀር በእንባ ታጅቤ ያጫወትኩት። ኤፍሬምም ምን ነኝ ያጠፋሁት ይቅርታ አድርግልኝ ሲል ጠየቀኝ። ሁኔታውን ሲያጫውተኝ የቤቱን ስልክ ሜሪ እንደሰጠችውና ሲደውል አክስቴ ስታነሳ እንደዘጋባት በኋላ ላይም ሜሪ ከሰዎች ጋር ተጨነቄ መቀመጤንና በመጨረሻም ጩኸት ስትሰማ እንደነገረችው ወደ መኝታ ቤቱ ሲያመራም ከውጪ ተዘግቶ እንደነበረ አንድ በአንድ ዘረዘረልኝ። በመቀጠልም ቀጥታ ወደ ቡና ቤቱ አምርተን የሱን መኪና አምጥቶ ፒያሳ አካባቢ ወደሚገኘው ቤቱ አመራን። ገና ወደ ሳሎኑ ስንገባ ካለምንም ወሬ መሳሳም ጀመር። ጠዋት ራሴን ያገኘሁት ኤፍሬም አልጋ ላይ የኤፍሬምን ክንድ ተንተርሼ ነበር። ከኤፍሬም ጋር ፍቅር በፍቅር ሆነናል። ከአንድ ወር በኋላ በኤፍሬም የስዊድን ዜግነት ወደ ስዊድን ልንሄድ ዝግጅት ላይ ነን። ኤፍዬን ከቤተሰቤ ጋር አስተዋውቄ ቤተሰቦቼ ተደስተውበታል። ጋብቻችንን ወደፊት ሀገራችን ውስጥ ለማድረግ እቅድ ይዘናል። የአክስቴን ነገር ለእግዚአብሔር ሰጥቼው ዝም ብያለሁ። ከመስዋዕት በግነት ያተረፈኝን ይህን የመሰለ ፍቅረኛ ስለሰጠኝ አምላኬን ሁሉ አመሰግነዋለሁ። ንግሥት መጽሔት ቅጽ 1 ቁጥር 4 ሚያዝያ 97 ዓ.ም